ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ያሮስ ሁለት ጀምሯል ላይክ እና ሼር በማድረግ እንድትጀምሩ እየገለጽን በቀጥታ ወደ መረጃችን እናመራለን ከሰሞኑ መሪጌታ ነኝ ሲል ሲሳለቅ የነበረ አንድ ግለሰብ ነበረ ግን መሪጌታ ሳይሆን ራሱ ጠንቋይ ስለመሆኑ ታውቋል የኢትዮጵያ ቤተክርስቲያን ኦርቶዶክሳዊት እናታችንን በተደጋጋሚነት ሲዘልፍ የነበረ ሲሳደብ የነበረ ሲሳለቅ የነበረ መሪጌታ ነኝ ሲል የነበረ እሱ ብቻ ሳይሆን ገድለ አቡነ ተክለ ሃይማኖት ላይ ሲያፌዝ የነበረ ስዕል አድኖ ሲቀድ የነበረ ታቦትን ሲሳለቅ የነበረ በብዙ ደረጃ በየመንገዱ በየአቅጣጫው ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ሲዘልፍ ሲሳደብ የነበረ ሰው መሪጌታ ነኝ ሲል ነበር መሪጌታ አለመሆኑን ጠንቋይ መሆኑን ራሳቸው ጎረቤቶቻቸው አጋልጧቸዋል ንካተል እንመለሳለን የቺን ቤተክርስቲያን የሚሳደቡ በርካቶች አሉ ረጅም ርቀት እንደማይሉ ይህ ሰውዬ ራሱ በቂ ማሳያ ነው አድምጠን እንመለስ ሰው ይመጣል ከተለያየ ከአረብ ሀገር ከየትም ቦታ ይመጣል ነገር ግን ከአረብ ሀገር ምናምን የሚመጡ ሰዎች ይመጣሉ እዚህ ቤት እንግዶች እየመጡ ያስጠነቁላሉ 800 ሺህ ብር ከፍዬ አስለቅቄላታለሁ ኧረ ውሸት ነው አለኩ ሰውየው አለሁንም እየኖረ ነው ልጅቱ መርዳት እንዳለብኝ አስቤ 800 ሺህ ብር ከፍዬላት ነው ቤቷን ያስመለጥኩላት እዚህ ቤተክርስቲያን ላይ እኔ ቀድሻለሁ ብሎ ይናገር ለሶስት ቀን እንኳን ራሱ አብረን እንዳላደርን ነው የምነግርህ ዝብሎ ወጣ ገባ ሰይጣኑ ሲጎትትበት ለሶስት ወር የተቀመጠበት ቤት ይሄ ነበረ ከዛው ከቀራኒዮ መድኃኔዓለም ውስጥ የወጣ ስንት ታቦት ነበረኛ በለጡ ቤት ራሱ እሷ ቤት ታቦት ሁሉ እንደሚገኝ ቅዱስ ገብርኤል አደራህን መስማምስ መድኃኒተኛ ብላ የተሳደበችው ድሮ ኦርቶዶክስ በነበርኩበት ሰዓት ስሰራ የነበረው ነው ብሏል አሁንም የሚሰራው ነው ሰዎችስ መተው ተሰብስበው ጫት ይቅማሉ ማንም የለም አላየሁም ቄሶች አላየሁም ስማምስኩት በመዳላይ ለምስ አብረውን እኮ ቆባቸውን ዘቅዝቀው እንደዚህ የሚቅሙ አባቶች ነበሩ ሰውየው ልጆቹ ምን ይሆኑ ጥቁር ይሆኑ ቀይ ይሆኑ የሚያቃቸው ታሪክ የለም የተወለዱት ልጆች አንተ ጋር ነው ያሉት ከኔ ጋር ናቸው ያሉት ይሄን ያህል እስከሚደርሱ ድረስ ልጆቹን አያቃቸውም በመልክ አብርሃም ጣራ ውስጥ እየኖርክ እንዴት ነው በስተት የተከሰቱ ነገሮች ናቸው የምትላቸው ክርስቲያንን ነቁራ ቤተክርስቲያንን ጥፋት ህዝብና ህዝብ እንዲጣላ የሚያደርግ ይመስለኛል ይሄ ድርጊቱ የትኛውን እምነት የሚወክል አይመስለኝም የሱ ስራ በጣም ትንሽ እሱ ባፉ የሚጸዳዳ ባለጌ ነው መጀመሪያ እነሱ ስንገናኝ ይቺ ክፍል ነበረች ወይዘሮ በለጡ ቦጋለና እኔ በፍቅር ህይወት ለሶስት ቀን ነው እንተዋወቀው ድሮም አብረን እንኖራለን አሁንም ቢሆን ችግር የለም ልጆች አታስወርጁም አይሆንም አልኳት እሱንም ለማግኘት ልጆቿን እንዲረዳ ለማግኘት ብዙ ጊዜ በኔ ስልክ ራስ ሞክርለት ነበር ያ አሳማ ውስጥ የገባው አጋንንት እሱ ላይ ነው በቃ ያለው ጠንቋይ ናት ብሏል ጠንቋይ ኮንኩ ግን እንደዚህ አይነት ቁሳቁሶችን ልሰራ አይገባም የዘመኑ ጳውሎስ ነህ ምናምን ያሉ ኮሜንት ሲሰጡት የነበሩት ሰዎች ጀርባቸውን እንዲያዩ ተፈልጋለሁ እሱ ይምጣና እንዲሄኔን አድርጊያለሁ ይበልጥ በእኛ ፊት እንደው እንፈርኛ እነተኛ ሰው ሆነ ሰላም በለጡ እንዴት ነሽ እግዚአብሔር ይመስገን ስራ እንዴት ነው ክብሩ ይስፋ መድኃኔዓለም እግዚአብሔር የተመሰገነ ይሁን መልካም እንግዲህ ያው ባለፈው በተላለፈው ሁኔታ አንቺም አይተሽዋል ያንን ነገር እንግዲህ ከስሩ ለማጥራት ያካባቢዎችሽም ሰዎች ቅሬታ ስላቀረቡ ያነሱንም አካተል ለማቅረብ ስለፈለግን ዛሬ ተገኝተናል እስቲ ያለውን ነገር እንዴት አየሽው ነገሮችን እስቲ ንገሪ ያው እንግዲህ አሁን ሰውየው ያወራው ነገር ሙሉ ለሙሉ ውሸት ነው ምክንያቱም የማይገለጽ መስሎት ሊሆን ይችላል ምናልባት እናንተም እዚህ ድረስ ማትመጡ መስሎት ሊሆን ይችላል አላውቅም ግን ደግሞ የተቆረቆሩ ሰዎች የምናውቀውን እንናገራለን ብሏል ሙሉ ለሙሉ አሁን እኔ ላይ ያወራው ነገር በተለይ ከተቋሙ ጋር ተያይዞ ያወራው ነገር ሁሉ ውሸት ነው እዚህ ጋር እንደምታየኝ እኔ እነዚህን ሁለት ልጆች ጥሎብኝ ሲሄድ አሉ ጎረቤቶች 20 ብር የሰጠችኝ ሴት አለች እና ያንን 20 ብር ሰጣኝ ነው እዚህ ጋር ድንች ይዤ የወጣሁትኝ መድኃኔዓለም በር ላይ ያችን 20 ብር በ20 ብር ድንች እየተመላለስኩ ለዛሬ ላይ ግን እዚህ ላይ በኩንታል አምጥቼ ከዚህም አልፎ ደግሞ ይሄው ወደቃ ፕላስቲኮች እያመጣሁኝ እንግዲህ ይሄንን እየነገርኩ ነው ልጆቹን ያሳደግኩት ምንም የተሻለ ነገር ላይ ባላደርሳቸው ምንም ባላደርግላቸው እንኳን ሆዳቸውን ግን እርቧቸው አያውቅም እግዚአብሔር ይመስገን መድኃኔዓለም ስር ሆኜ ይሄ ሁሉ ሲሆን ግን እሱ ጥሎ ሲሄድ የሶስት ወር ሆኜ ነው ጥሎ ይሄደው እኔ ስወልድ እርጉዝ ሆኜ ሲንከባከቡኝ የነበሩ እውነቴን ነው መነግርና ወልጄ
እነሱ ልጆቹ እንዳይርባቸው ጉሊት ቸርችራ ከኔ ጋር አብራ አጠገቤ ጉሊት ቸርችራ ወተት ተከራይታ ስትከፍልላቸው የነበረችው ሴት አለች። እሱ ግን ምንም አይነት ነገር ባላደረገበት ቆብ ለብሶ እውነቴን ነው የምነግረው በእንደዚህ አይነት ነገር ውስጥ ተሸፍኑ ኦርቶዶክስ ነኝ ለማለት የኦርቶዶክስን ስም ለማስጠራት ካባዋን ለብሶ ልብሰ ተክኖዋን ለብሶ መስቀሏን ይዞ ወንጌሉን ይያለው ይሄው የዋህ እግዚአብሔር ምስክሬ ነው እያለ ነው የማለው። ይሄንን ደግሞ እንግዲህ ተመልካቾች በደንብ አይተው እኔ ጠንቋይ ናት ብሏል። ጠንቋይ ኮንኩ ግን እንደዚህ አይነት ቁሳቁሶችን ልሰራ አይገባም። ምክንያቱም ጠንቋይ የሆነ ሰው ማታለል ነው አይደለ? አታሎ ደግሞ መኪና ይገዛል፣ ቤት ይኖረዋል፣ ብዙ ነገር ይኖረዋል። ልጆቼም አይንከራተቱም፣ እኔም አልቸገርም፣ ለሊት አልወጣም፣ ፀሐይም ዝናብም አይፈራረቅብኝም ነበር እና ይሄንን እውነታውን ፍሬውን ለህዝቡ ለማድረስ ስለሆነ እናንተም እዚህ ድረስ የመጣችሁት የጎረቤቱን ጥረት ደግሞ ይሄ ስለነበረ እናንተንም በጣም አመሰግናለሁ። የሰውየው ውሸት በቆብ የተሸፈነው በካባ የተሸፈነው ውሸት ግን እንዲወጣ እንዲገለጽ ፈልጋለሁ እና ይሄ እንግዲህ ለህዝቡ በቂ መልስ ይመስለኛል። ለልጆቹ እውነቴን ነው እስከተወሰነ ድረስ ወተት ሲያቀታት በሶና ስኳር አብራ ያስፈጨች እሱን በጡጦ እየተበጠበጠ እየተሰጣቸው ነበር ልጆቹ ሲያድጉ የነበሩት። ይሄን ያህል እስከሚደርሱ ድረስ ልጆቹን አያቃቸውም፣ በመልክ አያቃቸውም፣ ግን አቀማጥዬ ነው ያሳደኳቸው ብሏል። ልጆቹም አያውቁትም፣ እሱም ደግሞ አያቃቸውም። ያሳደገው ማህበረሰብ እያለ ልጆቹን እውነቴን ነው ከኔ በበለጠ እዚሽ ጉሊት ላይ ወጥቼ ስንጠለጠል ሰርተሽ ቢ ልጆቹን ይዘሽ የኔ ቢጤ ሆነሽ አትኖሪም፣ ለመንግስትም አይሰጡም፣ እኔ ይዛለው ያው እሷን በተራዋ ትቀርባለችና እኔ ይዛለው ብላ አንዱን በጀርባው አንዱን በፊቷ ሽንት ጨርቅ እያጠበች ያሳደገች እያለች እሱ ግን ምንም አይነት ነገር ሳያደርግ አንድ ቀን አርቧቸዋል ብሎ የ10 ብር ዳቦ ያልገዛ ሰው ሙሉ በሙሉ እውነት ብሎ ምሎ ዛጋ ሲናገር ባለማፈሩ እኔ በጣም ነው ማዝነው። እውነት የሰይጣን ወንድም ነኝ ብሏል። የሰይጣን ወንድም ብቻ ሳይሆን ያ ወዳ ሳማው ግባ የተባለው ማነው ሌጊዮን ማነው እሱ ልክ ያ አሳማ ውስጥ የገባው አጋንንት እሱ ላይ ነው በቃ ያለው ወደሱ ነው የገባው ጠቅላላና የሰይጣን ወንድም ሳይሆን ራሱ ሰይጣን ነው ብዬ ነው ማስበውና የቤተ ክርስቲያንን ስም ገባ ለማጠልሸት የተነሳ ቆርጦ ቄስ ሳይሆን ቄስ አይደለም። አሁንም ቢሆን የምሟገተው እኔን የፈለገውን ነገር ማለት ይችላል። እኔን ጠንቋይ ናት ስላለ ከሐረብ አገር መጣው እሷ ጋር ያስጠነቁላሉ ብሏል። እንግዲህ አይደል ከሐረብ አገር ሲመጡ ሰዎች እንግዲህ ለኔ ወርቅ ይዘውልኝ ነው የሚመጡት፣ ብዙ ነገር ይዘውልኝ ይመጣሉ ማለት ነው አይደል? እንግዲህ ያንን ሁሉ ነገር ትቼ መቼም እዚህ ጋር መጥቼ እኔ ድንች አልቸረቸርም። የዓለም ህዝብ እዚህ ጋር የቀራኒዮ ህዝብ ወረዳው ክፍለ ከተማው በደንብ አድርጎ ያውቀኛል፣ በስራዬም ያመሰግኑኛል። ለምን ታታሪ ሰራተኛ እንደሆንኩኝ ስለሚያውቁ እኔ ከወረዳዬ አጽፌ መውሰድ ይችላል የትም ቦታ የፈለኩበት እውነትን ለማግኘት ማለት ነው። ስለዚህ ስለኔ ስለሚናገረው ነገር አይደለም እሱ እኔን ስለተናገረ የኔን ማንነት ሊቀይረው አይችልም። በታሪክ በለጡ ጠንቋይ ናት ስላለ እኔ ጠንቋይ አይደለሁም። ሰርቼ እንደምበላ ማአት ህብረተሰብ ይመሰክራል። እዚህ ጋር ለሊት እንደ ጅብ ተነስቼ ልጆቼን ለማሳደግ እሱ ደግሞ በልብስ በካባ የውሸት ሳይሆን ቄስ ነኝ ሳይል የአባቶችን ስም ለማጥፋት ክርስቲያን ኦርቶዶክስ ነኝ ብሎ ነበርኩ ብሎ ኦርቶዶክስ ሳይሆን ኦርቶዶክስ ነኝ ለማለት የኛን አልባሳት ለብሶ እዛ ጋር የወጣ አውሬ የወጣ ሰይጣን የዘመኑ አውሬ ማለት ነው። አሁን የተለቀቁት እነሱ ማለት ነው እሱ ማለትና ሁሉም የተናገረው ነገር ሐሰት ነው። በዛ ላይ ደግሞ ይሄንን ሲናገር ሚዲያው ልክ ኢንተርቪው ያደረገው አካል ወይም የተቀበለው ሲሰማው የነበረው እንደ ተመልካች ነበር ሲሰማው የነበረው። እሱንም በጣም ነው የምቃወመው። ትክክል አይደለም፣ በቃ ትክክል አይደለም። እኔ ተቋም አልነካው ስለሱ ነበር ሳውራ የነበረው። የሆነውን ነው ያወራሁት እንጂ ያልሆነውን አይደለም የተናገርኩት። እንግዲህ እዚህ ጋር አሁንም ህብረተሰቡ በደንብ አድርጎ ወደ ኋላ ይሄ እንዲህ ብሎ ሲምል የነበረበት እንዲህ ብሎ ሲል የነበረውን ብለው አሁንም በደንብ እንዲያዩት ተከታዮቹ ራሳቸው እውነቴን ነው እየተከተሉት የዘመኑ ጳውሎስ ነህ ምናምን ያሉ ኮሜንት ሲሰጡት የነበሩት ሰዎች ጀርባቸውን እንዲያዩት እፈልጋለሁ። ምክንያቱም ይሄ ሰው እዚህ ጋር የዋሸው ውሸት በወለዳቸው ልጆች ላይ የዋሸው ውሸት በኔ ላይ የዋሸው በቤተ ክርስቲያኑ ላይ የዋሸው ውሸት አሁንም ተገልጾ በጣም ይሄ የለበሰው ካባ ተገልጾ ውስጡ እንዲታይ ይፈልጋለሁ። ይሄ ሰው ሊያዩ ይገባል። ዝም ብሎ ተከትሎ ወደ ጥልመት እሱ ይግባ።
ግን የሚገቡት ሰዎች የሚገቡት አካሎች ያሳዝኑኛል። እውነተኛ ነው ብለው ማለት ነው። እሱ ወንጌል ይዞ እውነት ወንጌላዊ ነኝ ብሎ ስለተናገረ ማመን አያስፈልግም። እሱ ቆቡን ስላደረገ ከየትም ገዝቶት ቆቡን ስላደረገ ቄስ ነኝ ቢልም ቄስ ሊሆን አይችልም። ለምሳሌ መድኃኒዓለም ታቦት ወጥቶ በለጡ ቤት ያለው ጉድ ብሏል አይደለ? እንግዲህ ቤቴም ደግሞ ሄዳችሁ ታዩታላችሁ። ይሄ ስራዬ ቦታ ነው። እኔ ቤት ምን ይሰራል? እሱ ባፉ የሚጸዳዳ ባለጌ ነው። እውነቴን ነውና እኔ ቤት እኔ ማለት ትቢያ ነኝ። ህገ ታቦቱ እኔ ቤት ምንም ነገር አይሰራም። ሲጀመር ጎረቤቱም ያለውም ይመሰክራል። ምን ያደርጋል? እስኪ እንደው ምን ያደርጋል ብለው ሲጠረጥራሉ። ሲጀመር አንድ ደካማ ወይም አንድ ለፋተኛ ለጉልበቷ የማትሰስት የስራዋን ምንነት እንደው ምንድነው ብላ ሳትመርጥ ለልጆቿ ጥሪ ወይም ደግሞ ዳቦ ለቅማ ይሄን ሰርታ ለቅማ የምትሄድን ሴት እንዲህ ብሎ በመወንጀሉ የኢትዮጵያ ሕዝብ ሊቃወመው እውነት ይገባል። እንደ እህታቸው ወይም ደግሞ እንደ እናታቸው አይተው ማለት ነው። ትክክል ስላልሆነ ታቦቱን ምን ይገይ መምጣቱ እሱ የማጠልሸት ስራው ነው። አጋንንት ያው ስራው ነው አይደለ? መንፈስ ቅዱስን የመቃወም ስራው ስለሆነ እሱ ላይ ያደረው ደግሞ ወንድሜ ነው ብሏል። ዛሬ የትናንትና ኦርቶዶክስ ላይ የነበርኩትን ነገር ነው እሷ የምታወራው። ሃይማኖቷን እየሰደበች ነው አለ። የኛ እምነት መጥፎ ነገር አታስተምርም። እሱ የሚያመልከውን ወይም እሱ የሚጎትተውን አጋንንት በቤተ ክርስቲያናችን እኛ አስተምሮ የለንም። ማንኛውም ሰው ቢሆን የተማረው መንፈስ ቅዱስን ጥሩ ነገርን ለሰው በጎ ማድረግን ነው። ቤተክርስቲያን መስራትን፣ የታመመን ማስታመም፣ የተራበን ማጉረስን እስከማቀው ብቻ ነው የምነግርህ። ገባ? ከዛም ደግሞ የቤተክርስቲያናችን ብዙ ነገሮች አሉ አይደለም? ጥሩ ነገሮች አሉ። ጥሩ ነገሮችን እንጂ የኛ ኦርቶዶክስ የምታስተምረው እሱ እንደሚያወራት ወይም እሱ እንደሚስላት ወይም ደግሞ ባፉ እንደሚጸዳዳባት አይደለም። እሱ ማለት በቃ እንደነገርኩ ያ በቃ ወደ አሳማው ግባ የተባለው አጋንንት ነው በቃ ራሱ። እውነቴን ነው የምነግርህ። የሚያስለቅቅለት አጥቶ ነው። ከማበዳ አይተናነስም። የሚያወራው ነገር ሁሉ እየዘለለ ነበር የሚያወራው። በቃ አንዴ ልጆቹ እኔ ጋር ናቸው ይል ነበር፣ አንዴ ደግሞ ብትሰጠኝ አሳድጋለሁ ይል ነበር። ይሄ ሁሉ ተጨባጭ ያልያዘ በቃ ትክክለኛ ያልሆነ መስመር የሌለው ነገር ነው የተናገረው። እውነታውን እንግዲህ እናንተም ለማውጣት የኔም ጎረቤቶች ደግሞ እውነታውን ለመናገር እዚህ ድረስ እናንተም በመምጣታችሁ በጣም ነው የማመሰግነው። ሰውየው ግን ትክክል እንዳልሆነ ህዝቡ በደንብ ሊያጠናውና በደንብ ሊያዩ ይገባል። ቤተክርስቲያናችን ላይ ያለው ጥላቻ ሳይሆን ሆንኩ ለሚለው ነገር አይደለም። እስከ መጨረሻው ድረስ ይሄን ሞግታለሁ። ቄስ ነኝ አይደለም፣ በታሪክ አይደለም፣ ራሱን መርጌታ ብሎ ስለሳለ ነው። ራሱን ቆብ የትኛው ቤተክርስቲያን ቆብ የጫነችለት? እንግዲህ ቤተ ክህነቱም ያውቃል። እንግዲህ ለሱ ቆብ ሲጫን አይደል እንዴ? እሱ ሲቀድስበት የነበረው ቤተክርስቲያን እኮ ያውቃል። የትኛው ቤተክርስቲያን? እስኪ እዚህ ቤተክርስቲያን ላይ እኔ ቀድሻለሁ ብሎ ይናገር። እስኪ የትኛውን ልብሰ ተክህኖ የትኛው ቤተክርስቲያን ነው ያለበሰው እንዴ? 8 ሴት ያገባ። አሁን ለምሳሌ በእኛ ቤተክርስቲያን እኮ አንድ ቄስ አንድ ሚስት ናት የምትፈቀድለት አይደል እንዴ? ሚስቱ ከሞተች ይመለኩሳል፣ ባሏ ከሞተ ትመለኩሳለች። እንግዲህ እኔ እስከማውቀው ድረስ። ስለዚህ በለጡ ደብተራ ወይም ደግሞ መድኃኒተኛ ብላ የተሳደበችው ድሮ ኦርቶዶክስ በነበርኩበት ሰዓት ስሰራ የነበረው ነው ብሏል። አሁንም የሚሰራው ነው። አልተውም፣ ሰይጣን ወንድሜ ነው ብሏል አይደል? ይሄንን ሊገነዘቡ ወይም ሰው ሊያሰምበት ይገባል። በቃ አልተውም። ይሄን ያህል ጓደኝነት ካለው ካጋንቱ ጋር እሱ ራሱ ጓደኛ ብቻ ሳይሆን በአካል እንደሆነ በመናገር አሳምናለሁ። በአስማት እንግዲህ መሪጌታ ነኝ እያለ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አፉን የሚከፍት የሚሳለቅ ሰው በራሱ በገዛ ጎረቤቶቹ እንዲሁም ሚስቱ በተባለች እህት ተጋልጧል ማለት ነው። እውነታው ይሄ ነው። ኦርቶዶክስ አይደለም፣ ሊሆንም አይችልም። እንዲህ አይነት አጭበርባሪ ሰው መጨረሻው እየታወቀ ይገኛል። የተወዳችሁ ሰዎቻችን የዛሬ መረጃችን ይሄን ይመስላል። እናንተ ምን ተሰማችሁ? እኔ ደስታ ተሰምቶኛል። ምክንያቱም ቤተክርስቲያን የሚሳደቡ የሚናገሩ ሰዎች መጨረሻቸው ምን እንደሆነ እያየን ስለሆነ ማለት ነው። ሀሳብ አስተያየቶቻችሁን ስጡ። ላይክ በማድረግ እንድትጀምሩም እንግዲህ አስቀድሜ ነግሬያችኋለሁ። በሌሎች መረጃዎች እንመለሳለን። ያሮስ የእናንተም የኛም ነው። ወንድማችሁ ልዑል መብራቱ ነኝ።